ፌዛቸውስ እንዴት ነው የሚለው ከመሰረታዊ ነገሩ ልነሳና የሚሰሩ በርካታ የቅድመ ሁኔታ ስራዎች አሉ ከዲዛይኑ በፊት ማለት ነው። ህግም ኖሮት በህጉም ሄደን ግን ሁሉ ጊዜ ከጥያቄና ከሌላ ነገሮች አይጸዳም። አንዱ እንግዲህ ጨረታ ዶክመንቱን ሲያዘጋጅ አማካሪው ወይም የሚያዘጋጀው አካል በጣም መጠንቀቅ ያለበት ሰላም ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ይህ ገንቢ ፖድካስት ፕሮግራማችን ነው። እንደተለመደው ዛሬም አንድ እንግዳ ይዘንላችሁ ቀርበናል። የዛሬው የመወያያ ርዕሳችን የሚሆነው በፕሮኪውርመንት ዙሪያ ነው። በፕሮኪውርመንት ዙሪያ በጣም ሰፊ ሀሳቦችን እናነሳለን። በአገር አቀፍም በዓለም አቀፍም ካሉ የፕሮኪውርመንት ህጎች፣ መመሪያዎች ዙሪያ ደግሞ ብዙ የስራ ልምድ ያላቸው ለረጅም ጊዜ የሰሩ ኢንጂነር ዳምጠውን ዛሬ ጋብዘንላችኋል። እንግዳችን ራሳቸውን በሰፊ ያስተዋውቁልንና ፕሮግራማችንን እንጀምራለን። ወደ ኢንጂነር ዳምጠው እንኳን ደህና መጡ። እንኳን ደህና ጠበቃችሁኝ። እስቲ ስለ ራስዎት፣ ስለ ትውልድ፣ ስለ ትምህርት ያለውን ነገር አጠር አድርገው ያወሩልንና ወደ ዋና ሀሳባችን ደግሞ ገብተን በሰፊው ዲስከስ እናደርጋለን። አመሰግናለሁ። በቀድሚያ እንግዳ አድርጋችሁ ስለጋበዛችሁኝ በድጋሚ ማመስገን ፈልጋለሁ። ያው ስሜን እንደጠራኸው ስሜ ዳምጠው ወልዴ ኃይሌ ነው የሚባለው። ተወልጄ ያደግኩት በቀድሞው ጂኦግራፊ አርሲ ክፍለ ሀገር በአሁኑ አርሲ ዞን በሚባለው አሰላ ከተማ፣ በዛን ጊዜ የአርሲ ክፍለ ሀገር ዋና ከተማ ነበረች። አሁን ደግሞ የዞኑ ዋና ከተማ ነች። እና ከአሰላ 5 ኪሎ ሜትር ወደዚህ ወደ አዲስ አበባ ዳይሬክሽን ወጣ ብላ ባለች መንደር ዳራ ትባላለች ልዩ ስሟ። በዛ ነው የተወለድኩት። ያው እንደማንኛውም ኢትዮጵያዊ እድሜ ለትምህርት ሲደርስ 5 ኪሎ ሜትር በእግር እየተመላለስኩ አሰላ ከተማ፣ በዛን ጊዜ ራስ ዳርጌ ትምህርት ቤት ይባል ነበረ፣ እዛ ነው የተማርኩት። እንግዲህ እንዳሁኑ ሩጫ በዛን ጊዜ ዋጋ ቢኖረው ኖሮ ያችን 5 ኪሎ ሜትር ሲሄድና ሲመለስ ብሮጥ ምናልባት አንድ ታዋቂ ሯጭ ሆኜ ስሜ ሊጠራ ይችል ነበር። ኤንዌይ በዛ ጊዜ ብዙ ዋጋ አልነበረውም። ኤንዌይ ወደ ትምህርት ነው ያዘነበልኩት። ትምህርት ከአንደኛ እስከ 12ኛ አሰላ ነው የተማርኩት። 12ኛ ክፍልን የጨረስኩት በ1964 ዓመተ ምህረት ነው። በ1965 ዓመተ ምህረት አዲስ አበባ ዩኒቨርሲቲ መጥቼ በመሃል 2 ዓመት የእድገት በህብረት ዘመቻ ነበረ። በ1972 ዓመተ ምህረት ከአዲስ አበባ ዩኒቨርሲቲ በሲቪል ኢንጂነሪንግ ተመረቅሁ። ከዛ በኋላ የተለያዩ መስሪያ ቤቶች የመስራት እድል ገጥሞኛል። መጀመሪያ ስራ የጀመርኩት ማለትም በ1971 ዓመተ ምህረት መጨረሻ ማለት ነው፣ ሐምሌ ወይም ነሐሴ አካባቢ። በዚያን ጊዜ ኢብካ የሚባል በእንግሊዝኛ ምህጻረ ቃል ነው፣ የኢትዮጵያ ህንፃ ኮንስትራክሽን ባለስልጣን የሚባል መስሪያ ቤት። በዛ ውስጥ በኋላ ቢዲኢ ተብሎ የሚታወቀው ድርጅት እኔ ስቀጠር አሁን ባልኩት መስሪያ ቤት ውስጥ በባለስልጣን ውስጥ አንድ የዲዛይን ክፍል ነበረና በዛ ዲዛይን ክፍል ውስጥ በሳኒታሪ መሐንዲስነት ነው የተቀጠርኩትና ስራ የጀመርኩት። በ71 መጨረሻ ይሄ ሆነ። 76 ዓመተ ምህረት ድረስ በዚህ ሁኔታ ሲሰራ ከቆየ በኋላ የስኮላርሺፕ እድል ገጠመኝና ወደ ኔዘርላንድስ ሆላንድ በሳኒታሪ ኢንጂነሪንግ ትምህርት ፖስት ግራጁዌት ዲፕሎማ ኮርስ ነው አክቹአሊ። እሱን ለመማር ወደዛ ሄድኩ። የ1 ዓመት ኮርስ ነበር። በጣም እንትን የሆነ በጣም
በአንድ ዓመት ተኩል ወይም በሁለት ዓመት ሊሰጥ የሚችል በጣም በተጣበበ ሁኔታ ኦቨርሎድድ ሆነን የተማርነው ትምህርት ነው። የሰጡን ዲፕሎማ ላይ ከጀርባው በኩል ኮርሱ የማስተርስ ኮርስ ነው ይላል። ነገር ግን ዲፕሎማ ነው፣ ፖስት ግራጁዌት ዲፕሎማ ነው ግራንት ያደረጉን። እሱን እንደጨረስኩ ደሞዛችን ያን ጊዜ ቢዲኢ እንግዲህ ኢብካ በነበረ ጊዜ 600 ብር ነበረ። የመሐንዲስ ደሞዝ እንግዲህ ትልቁ ደሞዝ ማለት ነው። እና ለነገሩ 600 ብር ትልቅ ነበረ። ምክንያቱም እኔ 75 ዓመተ ምህረት ነው ትዳር ያስኩት። ባለቤቴ ፋርማሲስት ነች። 550 ብር ነው የሷ ደሞዝ። የሁለታችን 1150 በጣም ተዝናንተን እኔ ቤተሰብ እየረዳሁ በሷ በኩል የሚረዳ ቤተሰብ አልነበረም። ከሱፐር ማርኬት ዕቃ እየገዛን በጥሩ ሁኔታ የሚያስኖር ነበረ። ቢሆንም አነስተኛነቱ ገንዘቡ ይሰማን ስለነበረ ከውጭ ልክ እንደመጣሁ አንድ ኤንጂኦ ውስጥ ነው የገባሁት በቀጥታ። ወርልድ ቪዥን ይባላል። ወደ 1500 ብር ነው የተቀጠርኩት። እንግዲህ 1500 ብር አጌንስት 600 አካባቢ ምናልባት 636 ደርሶ ነበረ ይመስለኛል። ትልቅ ገንዘብ ስለነበረ እዛ ገባሁ። ከ77 ዓመተ ምህረት እስከ 80 መስከረም ድረስ እዛ ሰራው። በሲቪል መሐንዲስነትና በውሃ መሐንዲስነት ነበረ እዛ ሰራ የነበረው። በኋላ አይ በሙያዬ ብቻ የምሰራበት መስሪያ ቤት ብቀጠር ይሻላል አልኩና ከዛ ሪዛይን አድርጌ በ1980 ዓመተ ምህረት መስከረም ላይ የድሮ ባትኮዳ የሚባለው መስሪያ ቤት እንግዲህ በባትኮዳ ነው ብዙ ሰው የሚያውቀው። ባትኮዳ የእንግሊዝኛ ምህጻረ ቃል ነው። ቢልዲንግ ኤንድ ትራንስፖርት ዲዛይን ኦቶሪቲ ነው የሚባለው። የአማርኛው እኩያ ፍቺው የህንጻና ትራንስፖርት ኮንስትራክሽን ዲዛይን ባለስልጣን የሚባል ነው። ስሙ እንደሚያመለክተው ህንጻና ትራንስፖርትን የሚያመለክት ነው። ህንጻ ዲዛይንንና በዛን ጊዜ ህንጻ ዲዛይን ወጥቶ ነበረ። ከዛ በኋላ የቲሲዲኤ የትራንስፖርት ኮንስትራክሽን ዲዛይን ኢንተርፕራይዝን ሁለቱን ከስሩ አድርጎ የተቋቋመ ተቆጣጣሪ ባለስልጣን ነበረ ባትኮዳ። እዛ በሳኒተሪ መሐንዲስነት ተቀጠርኩ። ማለት ዲዛይኖችን ሌሎች ኮንሰልታንቶች የሀገር ውስጥ የሚሆኑ የውጭ ኮንሰልታንቶች የሰሩትን ቼክ የማድረግ ሪቪው የማድረግና አፕሩቭ የማድረግ ኃላፊነት ነበረ። ሬጉሌተሪ ቦዲ ስለሆነ ዲዛይን አያደርግም። ነገር ግን ሌሎች የሰሩትን የመቆጣጠር ኃላፊነት ስለነበረ ያንን ስራ እዛ ጀመርኩና በዛ ስራ መቀጠል ነው የኔ ኢንቴንሽን የነበረው። ነገር ግን የመስሪያ ቤቱ ኃላፊ ኢንጂነር ካሳ ይባላሉ። አሁን በህይወት የሉም። በጣም የተከበሩ ሰው ናቸው። በኢንዱስትሪ ውስጥ በጣም የታወቁ ናቸው። እሳቸው ነበሩ አለቃዬ። እሳቸው ቀስ እያሉ እንግዲህ ዝንባሌኒው አላቅም ወደ ሱፐርቪዥን በፍጹም አስቤውም አላቀው። ከዛ በኋላ ወደ ኮንትራክት አድሚኒስትሬሽን ዲፓርትመንት እንድገባ ቀስ እያሉ እየገፉኝ ሄዱ። እሳቸውን ከማክበር አኳያ ብቻ ስለማከብራቸው ያንን ቀጥልበታለሁ ያልኩትን የሳኒተሪ ፊልዱን ተውኩና ወደ ኮንስትራክሽን ማኔጅመንት ወይም ወደ ኮንትራክት አድሚኒስትሬሽን ያዘነበልኩ ሄድኩ። በዛ ብዙ ሰራሁ። ኢንፋክት ከአንድ የኮንትራክት አድሚኒስትሬሽን መሐንዲስነት እስከ መምሪያው ኃላፊነት ድረስ ሄድኩ። ከዛ በኋላ ባትኮዳ የሚባለውም ወደ ኮንስትራክሽን ሚኒስቴር በኋላ ሲታጠፍ እዛም ውስጥ ያንን መምሪያ መመራውን የነበርኩ። ከዛ በኋላ ከ1988 ዓመተ ምህረት ጀምሮ ወደ ግሉ ሴክተር ገባሁ። የራሴን አሁን መመራውን እና በባለቤትነት ያስኩትን ላይፍ ኮንሰልት ኃላፊነቱ የተወሰነ የግል ማህበር የሚባለውን የምክር አገልግሎት የሚሰጥ ድርጅት ከፍቼ እሱን እየመራሁ ነው ያለሁት አሁን። እሺ፣ በጣም እናመሰግናለን። በጣም ሰፊ የስራ ልምድና
በርካታ ነገሮችን አሳልፈዋል። እንግዲህ እኛም እዚህ ሴክተሩ ላይ ኮንስትራክሽን ሴክተሩ ላይ የምናነሳቸው በርካታ ነገሮች አሉ። ከሱ መሀል አንዱ ፕሮክርመንትን ነው። እርስዎ ደግሞ እዛ ላይ ብዙ ነገር ሰርተዋል። መነሻ ግን የማረገው ኮንስትራክሽን ማኔጅመንት ላይ ኮንስትራክሽን ፕሮጀክቶች እንዴት ማኔጅ ይደረጋሉ፣ ፌዛቸውስ እንዴት ነው የሚለው ከመሰረታዊ ነገሩ ልነሳና እያንዳንዱ ነገር ላይ ደግሞ ይሄ የጨረታው አብሮ የሚገባበትም ነገር ስላለ ከመነሻው እስኪ የኛ ሀገር ኮንስትራክሽን ሴክተር ምን ይመስላል፣ ኢንተርናሽናል ትሬንድስ እንዴት ነው የሚለውን ነገር እስኪ እርስዎ ዘርዘር አድርገው ቢያስረዱ። እሺ፣ አመሰግናለሁ። እንግዲህ የፕሮጀክት ላይፍ ሳይክል ይሄ ኮንቬንሽናል በሆነው ዴፊኒሽን ከሚሄድ የዚህ የኮንስትራክሽን ፕሮጀክቶች ወይም ደግሞ የኢንጂነሪንግ ፕሮጀክቶች ላይፍ ሳይክል ወይም ዑደቱ ምን ያህል ምዕራፎች አሉት የሚለውን ባይና በዚህ አይነት ብሄድበት ይሻላል ብዬ አስባለሁ። አንድ 4 ምዕራፎች ይኖሩታል። የመጀመሪያው ምዕራፍ በእንግሊዝኛ ፕሪ ዲዛይን ስቴጅ ወይም ደግሞ ቅድመ ዲዛይን ምዕራፍ ልንለው እንችላለን። እንግዲህ ማንኛውም የኢንጂነሪንግ ፕሮጀክት ዲዛይን ያስፈልገዋል። ዲዛይን ከመሰራቱ በፊት ግን በፕሮጀክቱ ባለቤት ቤት ውስጥ የሚሰሩ በርካታ የቅድመ ሁኔታ ስራዎች አሉ፣ ከዲዛይኑ በፊት ማለት ነው። ለምሳሌ ስለ ህንፃ የምናወራ ከሆነ ህንፃው የሚሰራበትን ቦታ የመያዝ እና የባለቤትነት ማረጋገጫ በእጁ ማስገባት ይኖርበታል። የታይትል ዲድ የሚባለው ነገር የግድ አስፈላጊ ነው። በጀት ሴኪዩር ማድረግ አለበት፣ በጀት ማዘጋጀት አለበት። እንግዲህ በጀቱ ምናልባት ፕሮጀክቱ በጣም ሲምፕል ቀላል ፕሮጀክት ከሆነ ዲዛይኑና ኮንስትራክሽኑ በአንድ በጀት ዓመት የሚጠናቀቅ ከሆነ የዲዛይንም የኮንስትራክሽንንም በጀት ሊይዝ ይገባል። ነገር ግን ዲዛይኑን በአንድ በጀት ዓመት ኮንስትራክሽኑን ደግሞ በሌላ በጀት ዓመት የሚያሰራው አይነት ፕሮጀክት ከሆነ ቢያንስ የዲዛይን በጀት ሊኖረው ይገባል ማለት ነው። ስለዚህ በጀቱን ሴኪዩር ማድረግ አለበት። 2 አልኩ። በሶስተኛ ደረጃ ምናልባት የፊዚቢሊቲ ስተዲ የዚህ የአዋጭነት ጥናት ደግሞ ማጥናት ወይም ማስጠናት ይኖርበታል። ራሱን የቻለ ባለሙያ እንግዲህ ሊቀጥር ያስፈልገዋል ማለት ነው። ኢንሃውስ በቤት ውስጥ ይሄን ጥናት የሚያጠናለት እስከሌለ ድረስ። ስለዚህ ይሄ ፕሮጀክት የሚታሰበው ፕሮጀክት አዋጭ ነው አይደለም የሚለው ነገር በባለሙያ በደንብ ተጠንቶ አዋጭነቱ መረጋገጥ ይኖርበታል። ስለዚህ ይሄም ራሱ አንድ ዝግጅት ይፈልጋል። ምናልባት ከዚህ በተጨማሪም እንደው የመጀመሪያ ደረጃ የሶይል ቴስት የአፈር ምርመራ እንደው አፈሩ በኋላ በእርግጥ በዲዛይን ምዕራፉ ስንገባ ዲቴይሉ ይሰራል። ነገር ግን አሁን በግርድፍም ደረጃ ቢሆን የአፈሩ ሁኔታ ምን ይመስላል የሚለውን ሰርቬይንግም የመሬት ሰርቬይ ማሰራት ይኖርበት ይሆናል። እነዚህ ሁሉ ከተጠናቀቁ በኋላ አንድ በጣም ቁልፍ የሆነ ስራ ደግሞ በዚህ ምዕራፍ ውስጥ መሰራት ያለበት ዲዛይኑን የሚሰራልኝ ማን ነው ብሎ ማሰብ አለበት። ስለዚህ ዲዛይን አድራጊውን ወደሚቀጥለው ምዕራፍ ውስጥ ስንገባ ዲዛይን ምዕራፍ ነው። ስለዚህ ዲዛይኑ በማን ነው የሚሰራው የሚለው ይሄ አማካሪ የመምረጥ ወይም ዲዛይነር የመምረጥና የመቅጠር ስራ ትልቅ ስራ ነው። አሁን በዚህ በፒፒኤ ህግ ካየነው ይሄ ኃላፊነት 100% የግዢ ፈጻሚው መስሪያ ቤት ወይም ደግሞ የፕሮጀክቱ ባለቤት ኃላፊነት ነው። እንግዲህ ኮንሰልታንት ሲቀጠር ራሱን የቻለ የግዢ ስርዓት አለው፣ የግዢ ሂደቶች አሉት። በኋላ በደንብ መጣበታል የግዢ ዑደቱ ምን ይመስላል የሚለውን። ግን አሁን ምንድነው ዶክመንት ማዘጋጀት አለበት። ለምሳሌ ኮንሰልታንት ለመምረጥ ለምሳሌ ኤክስፕሬሽን ኦፍ ኢንትረስት ሊጠየቅ ይችላል። ፍላጎት መግለጫ ጥያቄዎችን ማዘጋጀት ሊኖርበት ይችላል። ምክንያቱም በአንድ ጊዜ ብዙ ኮንሰልታንቶች ከመጡ ዝም ብሎ ወደ ጨረታ ከሄደ
በጣም ብዙ ኮንሰልታንቶች ለመጫረት ከፈለጉ የነዛን ሁሉ ተጫራቾች ኢቫሉዌሽን ሰርቶ አሸናፊውን ለመምረጥ ረጅም ጊዜ ይወስዳል። ያንን ለማሳጠር ምንድነው ሾርት ሊስቲንግ የሚባል መጀመሪያ ኤክስፕሬሽን ኦፍ ኢንትረስት እንዲገልጹ ይደረጋል። ምናልባት ከሎንግ ሊስቱ ረጅም ብዙ ኮንሰልታንቶች ፈቃደኛ መሆናቸውን በዚህ ጨረታው ስለመሳተፍ የሚፈልጉ ሊኖሩ ይችላሉ። ከዛ ውስጥ ዘ ቤስት ጥሩ የሚባሉትን 6 ፕላስ ኦር ማይነስ ቢያንስ 5 ቢበዛ 7 ግን 6 ብዙ ጊዜ እነሱን ወስዶ እነሱን ራሱን የቻለ ይሄ ደግሞ እንዴት ነው ኢቫሉዌት የሚደረገው የሚለው እውቀት ይፈልጋል፣ ኤክስፒሪየንስ ይፈልጋል። ከዛ በኋላ ወደ ሪኩዌስት ፎር ፕሮፖዛል ዶክመንት ነው ለዚህ ሾርት ሊስት ለተደረጉት 6ቶቹ ወይም 5ቶቹ ወይም 7ቶቹ ኢሹ የሚደረገው። እነሱ ደግሞ ቢያንስ 1 ወር በፈጀ ጊዜ ውስጥ ቴክኒካል እና ፋይናንሻል ፕሮፖዛል ማቅረብ ይኖርባቸዋል። ያንን ኢቫሉዌት አድርጎ አሸናፊውን መምረጥ ከአሸናፊው ጋር ደግሞ ውለታ ሰነድ አዘጋጅቶ ውለታ መፈራረም ራሱ ትልቅ ስራ ነው። ስለዚህ ይሄንን ማን ይስራለት የሚለው ጥያቄ አሁን ሁሉ ግዢ ፈጻሚ መስሪያ ቤቶች ወይም ደግሞ አሰሪ መስሪያ ቤቶች በራሳቸው ቤት ውስጥ ባለሙያ ላይ ኖራቸው ይችላል እና ይሄ ትልቅ ፈተና ነው። ስለዚህ ይሄን ብቻ የሚሰራላቸው የኮንስትራክሽን ማኔጅመንት ምናልባት ኮንሰልታንት መቅጠር ሊኖርባቸው ይችላል። እሱ ራሱ እንዴት ይቀጠራል? ሌላ ሳይክል ነው። ስለዚህ እዚህ ጋር ትልቅ ስራ አለ። አሁን ቀደም ባለው ልምድ እኔ ባትኮዳ በነበርኩበት ጊዜ ባትኮዳ ትልቅ እርዳታ ይሰጥ ነበር ለነዚህ ለግዢ ፈጻሚ መስሪያ ቤቶች። ፍላጎታቸውን ያቀርባሉ። ከዛ በኋላ ቅድም ያልኳቸውን ፕሮሰስ እሱ እየረዳቸው ልክ እንደ ኮንሰልታንት ሆኖ እሱ እየረዳቸው ትክክለኛው ኮንሰልታንት እንዲመረጥ ያደርግ ነበር። ሰፖርት እየሰጠ ማለት ነው። አዎ ያደርግ ነበር። እንግዲህ አሁን የሱ ኢኩቪቫለንት የባትኮዳ ኢኩቪቫለንት አለ። አሁን የኢትዮጵያ ኮንስትራክሽን አውቶሪቲ አለ። እሱ ይሄንን እንግዲህ ያደርግ እንደሆነ እርግጠኛ አይደለሁም እንጂ ያደርጋል። እንደዛ አይነት ድጋፍ የግድ ያስፈልጋቸዋል። ኢንሃውስ ባለሙያ ካላቸው እሰየው፣ በጣም ጥሩ ነው። እነሱ ሊሰሩት ይችላሉ። ዞሮ ባለቤትም የቀጠረውን ደግሞ ኮንሰልታንት ትክክለኛ መንገድ ተጠቅሞ ትክክለኛ የግዢ ሂደትን ተጠቅሞ ትክክለኛውን ኮንሰልታንት ቀጥሯል ወይ የሚለው ራሱ ደግሞ ሌላ ቬሪፊኬሽን ይፈልጋል። ቅድም ያልኩት ተቆጣጣሪው ባለስልጣን ይሄንን ቬሪፋይ ማድረግና ኦኬ ዋሄድ ሌላው ይገባል። ምክንያቱም እንግዲህ የግዢ ሂደቶች ለዚህ ለኮራፕሽን ለስነ ምግባር ብልሹ ስነ ምግባር ጉዳዮች ብዙ ጊዜ ተጠርጣሪ ናቸው። የግድ እነዚህ ችግሮች አሉ ማለት አይደለም፣ መደምደም አይቻልም፣ ግን ይጠረጠራሉ። ስለዚህ ከዚህ ነፃ መሆናቸውን የሚያረጋግጥ አንድ አጽዳቂ አካል መኖሩ ተገቢ ይሆናል። ስለዚህ ይሄ የመጀመሪያው ምዕራፍ ነው እንግዲህ የኢንጂነሪንግ ፕሮጀክት። ይሄ ካለቀ በኋላ አሁን በዚህ ምዕራፍ ውስጥ ዲዛይን የሚሰራው ወይም ጥናቱን የሚያካሂደው ኮንሰልታንት ተመረጠ። ከዛ በኋላ ባለቤቱ ግዢ ፈጻሚ ባለቤቱ የፕሮጀክቱን ኳስ ከሱ እጅ አውጥቶ ወደ ተመረጠው ዲዛይነር የሚያስተላልፍበት ፌዝ ላይ ደረስን ማለት ነው። ይሄ ዲዛይን ስቴጅ ማለት ነው። ዲዛይን ስቴጅ ላይ እንግዲህ ዝርዝር ጥናት የሚጠናበት ምዕራፍ ነው። እንግዲህ አሁንም ስለ ቢልዲንግ የምናወራ ከሆነ ስለ ህንጻ የምናወራ ከሆነ ቢያንስ 1-3 ደረጃዎች ሊኖሩት ይችላሉ። ለምሳሌ ስኬች ዲዛይን የሚሉታል አርኪቴክቶች ዝርዝር ጥናት ውስጥ ሳይገቡ ብዙ ጊዜ ሳያባክኑ ብዙ ገንዘብም ሳያወጡ በግርድፉ ስኬች አድርገው ከባለቤት ጋራ ይነጋገሩበታል። እንግዲህ ቅድም በመጀመሪያው ምዕራፍ ውስጥ ምናልባት ያልገለጽኩት ፕሮግራም ፕሪፓሬሽን አለ ማለት ፍላጎታቸው ምንድነው እንዲሰራላቸው የፈለጉት አሰሪ መስሪያ ቤት ያንን ፍላጎታቸውን ምናልባት ቴክኒካል በሆነ መንገድም ባይሆን እንኳን እንደ ባለሙያም ባይሆን እንኳን በእነሱ ዕውቀትና ልምድ ደረጃ የምፈልገው ይሄ ነው ብሎ ማስቀመጥ ይኖርባቸዋል። ለምሳሌ ቢሮ ከሆነ የሚሰራው ስንት ፎቅ
እርግጥ በኋላ ይወሰናል የፕላን ስምምነት ሲገኝ እዛ ቦታ ላይ ስንት ፎቅ ይሰራል ምን የሚለው ነገር በኋላ የሚወሰን ሆኖ እነሱ ግን የሚፈልጉትን ነገር በውል ማስቀመጥ አለባቸው። ለምሳሌ አሁን ቤት ብናሰራኛ ኪችን እንፈልጋለን፣ ሳሎን እንፈልጋለን፣ ቤድሩም እንፈልጋለን፣ መኝታ ቤት እንደዚህ እያልን እንደምናደርገው አሰሪ መስሪያ ቤቶችም ፍላጎታቸውን በውል ማስቀመጥ ይኖርባቸዋልና ያንን መሰረት አድርጎ የመጀመሪያ ስኬች ዲዛይን ይሰራል። ስኬች ዲዛይኑን አሁን ከባለቤት ጋር ቁጭ ብሎ ያሰብከው እንዴት ነው? አሁን ጥሩ ሄጀበታለሁ፣ ያስማማሃል፣ በዚህ ብቀጥል ብሎ ይነጋገርበታል። በጣም ጥሩ ነው ቀጥል ካለው ወደሚቀጥለው ወደ ፕሪሊሚናሪ ዲዛይን ይሄዳል። ሌላ ደግሞ የለም እዚህ ጋር እንዲህ ቢሆንልኝ የሚለው ነገር ካለ እሱንም አት ኤርሊ ስቴጅ ብዙ ሳይለፋ ማለት ነው ያንን ኮሬክት አድርጎ ወደሚቀጥለው የዲዛይን ምዕራፍ ይሄዳል። ፕሪሊሚናሪ ዲዛይን ከስኬች ዲዛይን ዲቴይልድ ነው፣ ግን ወደ ፋይናል ዲዛይን ደግሞ አልደረሰም፣ መሀል ላይ ያለ ነው። አሁንም በፕሪሊሚናሪ ዲዛይን ደረጃ የሰራውን ከባለቤት ጋር ቁጭ ብሎ መነጋገር ይኖርበታል። ቁጭ ብሎ ይነጋገርና እንዴት ነው አሁንስ ልቀጥል፣ ትስማማለህ፣ ጥሩ ያንተን ፍላጎት እያሟላሁ ነው ብሎ ይነጋገራል አርኪቴክቱ ማለት ነው። እንግዲህ በዚህ ስቴጅ ላይ እንደ ፕሮጀክቱ ኮምፕሌክሲቲ እና ሲምፕሊሲቲ ለምሳሌ ኮምፕሌክስ ከሆነ በፕሪሊሚናሪ ዲዛይን ስቴጅም ሌሎቹ ዲሲፕሊንስ አሁን ስትራክቸራል ዲዛይን፣ ኤሌክትሪካል፣ ሳኒተሪም በተወሰነ ግርድፍ ደረጃ አብረው ይቀርባሉ። ሲምፕል ፕሮጀክት ከሆነ ግን በዚህ ስቴጅ ላይ ያስፈልግ ይችላል የሚቀጥለው ምዕራፍ ላይ። ሌላው ምናልባት በኤሪያ ቤዚስ የሆነ ኮስት ኤስቲሜሽንም ሊያቀርብ ይችላል ኮንሰልታንቱ። ማለትም ይሄ ፕሮጀክት ይሄን ያህል ኮስት ያደርጋል ብሎ ራፍ የሆነ ኤስቲሜሽን ያቀርባል። ኤሪያ ቤዝ ነው፣ ያው ዲቴይልድ አይደለም። ዲቴይሉ በኋላ በዲቴይል ዲዛይን ጊዜ ነው የሚሰራው። አሁን በጀቱንና አሁን ደግሞ በፕሪሊሚናሪ ዲዛይን ደረጃ የደረሰበትን ሁለቱን ኮምፓቲብል እንዲሆኑ ማድረግ ግዴታ ይኖርበታል ኮንሰልታንቱ አንድ። አለበለዚያ ደግሞ አይ ጥሩ ነው የሄድከው ከበጀቱ ከፍ ቢልም ተጨማሪውን እኔ አፈላልጋለሁ በጀት ብሎ ባለቤቱ ኮንፈርሜሽን ሊሰጠው ይገባል። በኤሪያ ቤዚስ ሰርቶ ያገኘው ገንዘብ ከበጀቱ ከፍ ያለ ከሆነ ማለት ነው። ይሄን ከሰራ በኋላ እንግዲህ ወደሚቀጥለው ፌዝ ነው የሚሄደው። ሶስተኛው ደረጃ ዲዛይን ዲቴይል ዲዛይን ነው፣ ዝርዝር ጥናት ነው። አሁን በቃ የመጨረሻ እዚህ ላይ አሁን ስለ ቢልዲንግ ነው የጀመርነው። አርኪቴክቸራል ዲዛይኑ ዲቴይልድ ይሆናል። ስትራክቸራል ዲዛይኑ ኤሌክትሪካል፣ ሳኒተሪ፣ ቢል ኦፍ ኳንቲቲ፣ የዋጋ ጥናት እና ዋጋ የተሞላበት ቢል ኦፍ ኳንቲቲ ሁሉ ይዘጋጅና ኢንጂነርስ ኤስቲሜት የሚባለው የመሐንዲስ ግምት ይሄ ፕሮጀክት ምን ያህል ኮስት ያደርጋል። በኤሪያ ቤዚስ ነው ያልኩት፣ ግርድፍ ነው። አሁን ግን ሞር ወደ ሪያሊቲው የተጠጋ ነው። ስቲል አሁንም ቢሆን ኤስቲሜት ነው እንጂ አክቹዋል አይደለም። አክቹዋሉ መጨረሻ ላይ በኋላ መጣበታለሁ፣ ስራው በሚሰራበት ጊዜ የሚደረስበት ይሆናል። እና ይሄንን ይሰራል። ቢድ ዶክመንት ያዘጋጃል፣ ማለት የጨረታ ዶክመንቱንም ያዘጋጃል በዚህ ስቴጅ። እና እነዚህ ሁሉ ተጠቃለው መዘጋጀት ይኖርባቸዋል። እንግዲህ አሁን ባለው አሰራር ምንድነው ሚኒመም ሪኳየርመንት? አንድ ዲዛይነር ለምሳሌ አርኪቴክቸራል ዲዛይን ሲሰራ አንዱ 50 ቅጠል ዲዛይን ሊያመርት ይችላል። ሌላው ደግሞ 20 ሊያመርት ይችላል። ሌላው ደግሞ 100 ሊያመርት ይችላል። ምንድነው መለኪያው ወይም ደግሞ ሚኒመም ሪኳየርመንቱ ምንድነው የሚለው በጣም ወሳኝ ነገር ነው። ይሄንን ጋይድ እንዲያደርግ አንድ ጊዜ አሁን ከተማና መሰረተ ልማት ሚኒስቴር የተባለው ብዙ ኢቮሉሽን አካሂዷል። ብዙ ስሞች ነበሩት። የመሰረተ ልማት ሚኒስቴር በነበረ ጊዜ አንድ ጥናት ተጠንቷል። እንዳጋጣሚ ሆኖ የኔ ቢሮና ኤስቢ ኮንሰልት የሚባል ኮንሰልቲንግ ኦፊስ አለ። ሁለታችን ነን ያጠና ነው። ጂቲዜድ ነው ፋይናንስ ያደረገው። ዲዛይን ቼኪንግ ማኑዋል የሚል ተዘጋጅቶ ነበረ፣ ግን ስራ ላይ አልዋለም። እኔ ለብዙ እንትኖች ሼር አድርጌያለሁ። ያንን ዶክመንት ለባለስልጣኑ መስሪያ ቤት ሼር አድርጌያለሁ፣ መነሻ አትሊስት እንዲሆን። ምናልባት አሁን
ማሻሻል ሊያስፈልገው ይችላል፣ አፕዴት ማድረግ ሊያስፈልገው ይችላል፣ ግን ጥሩ መነሻ ሊሆን ይችላል። ስለዚህ አንድ አርኪቴክቸራል ዲዛይን ምን ማሟላት አለበት? ከፔፐር ሳይዝ አንጻር፣ ከብዛት አንጻር፣ ከዲቴይሉ አንጻር ሚኒመም ይሄን ማያዝ አለበት። አንድ ዲዛይነር ሰሚት ሲያደርግ ሰርቻለሁ ብሎ ሰሚት ሲያደርግ ይሄን ማድረግ አለበት። ስትራክቸራል ዲዛይንም ሚኒመም ሪኳየርመንቱ ይሄ ነው፣ ይሄንን ማምረት አለበት። ሳኒተሪም እንደዚህ ቢድ ዶክመንቱን መምሰል አለበት። ኢንፋክት እሱ ፒፒኤ ኃላፊነቱን ወስዷል፣ የእሱን መጠቀም ነው። ስለዚህ ሁለተኛው እንግዲህ ምዕራፍ ዲዛይን ምዕራፍ ነው ማለት ነው። ዲዛይን ምዕራፍን ጨረስን። ወደ ሶስተኛው ምዕራፍ ስንመጣ የጨረታ ሂደት ነው። እንግዲህ እሺ መጀመሪያ አሰበ ባለቤቱ፣ በራሱ ቤት ውስጥ ብዙ ነገር አዘጋጀ። ከዛ በኋላ ዲዛይነር ቀጠረ። ዲዛይነሩም ደግሞ ከተቀጠረ በኋላ ስራውን ጨረሰ። ኔክስት ምንድን ነው ስንል ኔክስት ስቴጅ ቴንደር ፕሮሰሲንግ ወይም ደግሞ የጨረታ ሂደት ነው። ማለት ስራውን ማን ይስራልኝ የሚል ጭንቀት ነው። አሁን ደግሞ ማለት መሬት ላይ ማን ይስራልኝ፣ ኮንስትራክሽኑን ማን ይስራልኝ የሚለው ነው። ቅድም ዲዛይኑን ማን ይስራልኝ ነበር፣ ዲዛይኑ ተሰራ። አሁን ደግሞ ኮንስትራክሽኑን ማን ይስራልኝ፣ ዲዛይኑን መሬት ላይ ማን ያስቀምጥልኝ የሚል ነው። ስለዚህ እሱ ደግሞ እንግዲህ የተፈቀደውን የግዢ ሂደት ጠብቆ የግዢ ህግ ጠብቆ አስፈላጊውን ጨረታ አውጥቶ ራሱን የቻለ ሂደት አለው። እንግዲህ አናሊሲስ ተሰርቶ አሸናፊው ተመርጦ የአሸናፊው ስራ ተቋራጭ ይመረጣል። እንግዲህ እዚህ ላይ የግዢ ህጉ አሁን የፒፒኤ የግዢ ህግ በተቻለ መጠን እንግዲህ አሁን ፒፒኤ በነገራችን ላይ በመንግስት በጀት ለሚሰሩ ፕሮጀክቶች ነው ያ ህግ የወጣው። ድርጅቱ ራሱ መስሪያ ቤቱ ራሱ ፌደራል ፕሮኪርመንት ኤንድ ፕሮፐርቲ አድሚኒስትሬሽን ኦቶሪቲ ነው አሁን የሚባለው፣ በፊት ኤጀንሲ ነበር። ስለዚህ ፌደራል እና የግዥና የንብረት አስተዳደር ባለስልጣን። ስለዚህ የመንግስት ፕሮጀክቶች በሚሰሩበት ጊዜ የጨረታ ሂደቱ ምን መከተል አለበት ስራ ተቋራጭን ለመምረጥ የሚለው በደንብ በነሱ ህግ ላይ ተቀምጧል። ለምሳሌ የመጀመሪያው አማራጭ ግልጽ ጨረታ ነው። ምክንያቱም በጣም ትራንስፓረንት ነው። ግልጽ ጨረታ ያው ስሙም እንደሚገልጸው በዚህ ጨረታ ውስጥ ለመሳተፍ ብቃት አለኝ የሚል ሁሉ ሊሳተፍ የሚችልበት ነው። ሞር ኮምፒቲቲቭ ነው። ለአጫራቹም ግዢ ለሚፈጽመው መስሪያ ቤት የተሻለ ዋጋ ለማግኘት ብዙ ተጫራቾች የሚሳተፉበት ነው። ስለዚህ በግልጽ ጨረታ ይመረጣል፣ በዛ ይሰራል። ከዛ ውጪ ሌሎች የግዢ ዘዴዎች አሉ። አሁን ውስን ጨረታ የሚባል አለ። ከአንድ ተጫራች ጋር ብቻ በኔጎሺዬሽን ውለታ ሊፈጸም የሚችልበት ሁኔታ አለ። እንደዚህ አይነቱ ነገር ልዩ ሁኔታ መኖር አለበት። እነዚህን ለመምረጥ ዝም ብሎ አንድ መስሪያ ቤት ተንደርድሮ ከአንድ መስሪያ ቤት ጋራ በኔጎሺዬሽን ተፈራርሜ ከሱ ጋራ ስራውን አስቀጥላለሁ ማለት አይችልም፣ በተለይ መንግስት መስሪያ ቤት። ምክንያቱም ግልጽ አይደለም አካሄዱ እና ተወዳዳሪነትንም ይገድባል። በዚህ ሂደት እንግዲህ ከተሄደ በኋላ አሸናፊ ይመረጣል፣ ውለታ ይፈረማል። የውል ሰነዱ መጀመሪያ ዲዛይን ስቴጅ ላይ ከቢድ ዶኩመንቱ ጋራ ኮንሰልታንቱ አብሮ አዘጋጅቶታል። ስለዚህ በጨረታም ጊዜ ይሄ ዶኩመንቱ ላይ አለ፣ ተጫራቹ አይቶታል። ያ ምናልባት በኔጎሺዬሽን ድርድር ውለታ ከመፈረሙ በፊት ሁለቱ ተፈራራሚ አካላት ማለት አሰሪውና ስራ ተቋራጩ ምናልባት የሚያሻሽሉት ነገር እሱ ታክሎበት ይፈረማል ማለት ነው። ከዛ በኋላ ወደ መጨረሻው ፌዝ ውስጥ እንገባለን። ምዕራፍ ኮንስትራክሽን ፌዝ ነው አራተኛው። ኮንስትራክሽን ፌዝ ረጅሙ ምዕራፍ ነው። በአንጻራዊ መልኩ እስካሁን ካየናቸው ከሶስቱ ረዘም ያለ ጊዜ የሚወስድ ነው እና ግንባታው መሬት ላይ የሚቀመጥበት ነው። እንግዲህ እዚህ ላይ ስራ ተቋራጩ ኃላፊነቱ ጥራቱን ጠብቆ በስፔሲፊኬሽኑ መሰረት በውለታው ጊዜው መሰረት እና በውለታው በጀት በተቻለ መጠን ለመጨረስ ብሎ ነው የሚገባው። ይሄን ደግሞ የሚቆጣጠርለት ባለቤት
ተቆጣጣሪ ወይም ደግሞ ሱፐርቪዥን እና ኮንትራክት አድሚኒስትሬሽን የሚሰራለት ኮንሰልታንት ይሰይማል፣ እንደራሴ አድርጎ ይሰይማል። ቢኮዝ በኢንሃውስ በራሱ ኃይል መቆጣጠር የማይችል ሊሆን ይችላል። ቢሆንም እንኳን በተለይ ዲዛይን የሰራው ተቆጣጣሪ ቢሆን ይመረጣል። ምክንያቱም በኮንስትራክሽን ጊዜ የሚታዩ አንዳንድ ለውጦች ቢኖሩ፣ ማሻሻያዎች ቢኖሩ ያንን ለማሻሻል የመጀመሪያ ዲዛይን የሰራው ኮንሰልታንት በኮንስትራክሽን ፌዝ ውስጥ ገብቶ የጥራት ቁጥጥሩንና የኮንትራት አድሚኒስትሬሽኑን ቢሰራ እሱ ስለሚመረጥ እሱ ይሰራል። ስለዚህ ባለቤት አለ፣ ኮንሰልታንት አለ፣ ኮንትራክተር አለ። አንዳንድ ጊዜም ደግሞ በተወሰነ ደረጃ ተቆጣጣሪ ባለስልጣን አለ። እነዚህ ፓርቲዎች በሙሉ በኮንስትራክሽን ፌዝ ውስጥ ይኖራሉ። የተለያየ ኃላፊነት አላቸው። በዚህ ሁኔታ ነው እንግዲህ አንድ የኮንስትራክሽን ፕሮጀክት ወይም ደግሞ የኢንጂነሪንግ ፕሮጀክት ዑደቱ አሁን ባልኩት ባጭሩ በዚህ ይገለጻል። እዚች ጋር አያይዘው እንዲመልሱልኝ የፈለኩት ይሄ ዑደት ምን ያህል ጊዜ ይወስዳል? እያንዳንዱ ስቴጅ ላይ የራሱ የሆነ የሚያስፈልገው ጊዜ አለ። እሱ ጊዜ እንዴት ነው የሚወሰነው? ደሞስ ምን ያህል ጊዜ? አሁን ለምሳሌ ኮንትራቱ ሲዘጋጅ በዚህ ጊዜ የሚያልቅ ፕሮጀክት ተብሎ ጊዜውም ስለሚገደብ እዛ ጋር ጊዜውስ እንዴት ነው? ምን ያህል ጊዜ ይፈጃል የሚለውንስ ነገር እንዴት ነው ካልኩሌት የሚደረገው? ኦኬ እንግዲህ አራቱም ምዕራፎች የራሳቸው ጊዜ ያስፈልጋቸዋል። የመጀመሪያው አሁን በባለቤት ቤት ውስጥ የሚሰሩ የቅድመ ዝግጅትና አማካሪ እስከ መምረጥ ድረስ ያለው ምዕራፍ ቀላል ጊዜ አይደለም። እንግዲህ የዝግጅት ጊዜው ባለቤት አሁን ፊዚቢሊቲ ስተዲ የሚያስጠና ከሆነ ያዋጭነት ጥናት የሚያስጠና ከሆነ ራሱን የቻለ ጊዜ ይፈልጋል። ራሱ ይሄ ጥናት 2 ወር 3 ወር ሊፈጅ ይችላል። በጀት ማስፈቀዱ እንግዲህ አንድ በጀት ዓመት ሊፈጅበት ይችላል። በጀት የሚፈቀደው በዓመት ውስጥ የተወሰነ ጊዜ ብቻ ስለሚሆን ታይትል ዲድ የማግኘት ቦታ የማስፈቀዱ ራሱን የቻለ ሂደት አለው። እነዚህ ሁሉ ግን ተዘጋጅተው ኮንሰልታንት መምረጥ ብቻ ከሆነ የምንነጋገረው ኮንሰልታንት ለመምረጥ ቢያንስ 2 ወር አካባቢ ሚኒመም ይፈጅበታል። ምክንያቱም ጨረታው ብቻ ለ1 ወር ይሆናል። አናሊሲስ ተሰርቶ አሸናፊውን ለመምረጥ ሌላ 1 ወር ሊያስፈልገው ይችላልና ከ2 እስከ 3 ወር ሊፈጅበት የሚችልበት ሁኔታ ይኖራል እንደ ፕሮጀክቱ ግዝፈትና ትንሽነት። ሁለተኛው ዲዛይን ፌዙ አሁንም ከፕሮጀክቱ እንትን ጋር ይገናኛል። ፕሮጀክቱ ቀላል ከሆነ በቀላሉ ሊያልቅ የሚችል ሁኔታ ይኖራል። ትልቅ ከሆነ ደግሞ በጣም ረጅም ጊዜ ሊወስድ ይችላልና የተወሰነ ጊዜ አሰች የለው። ሁለቱ የባለቤት ፍላጎትና ኮንሰልታንቱ ደግሞ ይሄን ሊያደርስ የሚችልበትን ሁኔታ ገምቶ የሚስማሙበት ነው። አሁን እዚህ ላይ ምናልባት ትንሽ ብናገር ባለቤት ሁልጊዜ ቶሎ እንዲሰራለት ነው የሚፈልገው። ነገ ቢደርስለት ትናንትና ቢደርስለት ይመርጣል ወደኋላ ሄዶ እና በ2 ወር ይድረስልኝ ይላል። ኮንሰልታንቱ እዚህ ላይ በጣም መጠንቀቅና በእውነተኝነት ሐሳቡን መግለጽ ይኖርበታል። ባይነኝ ፕሮፌሽናል መሆን አለበት። አሁን ብዙ ጊዜ የሚሆነው ምንድነው? እሺ ይልና ስራውን ላለማጣት ብሎ እሺ ይልና የ2 ወር እንትን ይፈርማል። 2 ወር አደርሳለሁ። አንደኛ ኳሊቲው ላይ ኮምፕሮማይዝ ያደርጋል። በ2 ወር በፍጹም ሊደርስለት አይችልም። አንድ ቅድም ያልኳቸውን ዝርዝር ነገሮች ሰርቶ ለማቅረብ አይችልም። ሁለተኛ ነገር ደግሞ በኋላ ይራዘምልኝ ምክንያት እየፈጠረ በዚህ አላደረስኩም እያለ መራዘሙ አይቀርም። ስለዚህ መጀመሪያውኑ እውነተኛ የሆነ ሪያሊስቲክ የሆነ ጊዜ ተምኖ በዚህ ጊዜ ውስጥ ነው እኔ የሚደርሰው፣ በ2 ወር አይደርስም ማለት አለበት። በቃ ካስፈለገ ስራውን ይጣው ማጣት ድረስ መሆን አለበት ነው። ቴንደር ፕሮሰሲንግ አሁን የጨረታ ሂደቱ እንግዲህ ግልጽ ጨረታ የምናወራ ከሆነ ለምሳሌ ቀላል ለሆነ ጨረታና ኮምፕሌክስ ለሆነ ጨረታ የፍሎቲንግ ታይም አለ። ይሄ በአየር ላይ የሚቆይበት ጨረታው ረጅሙ 30 ቀን ነው። 30 ቀን ነው። ከዛ ትንሽ ከሆነ ሲምፕል ከሆነ ፕሮጀክቱ 15 ቀን 21 ቀን ሊሆን የሚችልበት ሁኔታ ይኖራል። ከዛ በኋላ አናሊሲስ አለ። ይሄ አሸናፊውን ለመምረጥ የሚወስደው ጊዜ
በዚህ ላይ ደግሞ የጨረታ ዶክመንቱ ግልጽ ካልሆነ አንዱ እንግዲህ ጨረታ ዶክመንቱን ሲያዘጋጅ አማካሪው ወይም የሚያዘጋጀው አካል በጣም መጠንቀቅ ያለበት በጣም ግልጽ በጣም ዲቴይልድ መሆን አለበት። በኋላ በጨረታ ጊዜ ጥያቄ ወይም ክላሪፊኬሽን የማያስፈልገው አለበለዚያ ምን ሊሆን ነው? ማብራሪያ ይሰጠኝ፣ ይሄ ማለት ምን ማለት ነው፣ ይሄ እንዴት ነው እያሉ ተጫራቾች የክላሪፊኬሽን ጥያቄ ያቀርባሉ። በዚህ ምክንያት ተጨማሪ ጊዜ ሊሰጥ ይችላል። ምናልባት የሚያሰጥ ሊሆን ይችላል። ይሄ ያጓትተዋል። ስለዚህ እስከ 2 ወር አንደር ኖርማል ኮንዲሽን 2 ወር ሊፈጅ ይችላል። ጨረታው 1 ወር ማክሲመም ትልቁን ብንወስድ፣ ሌላው ደግሞ አናሊሲስ ሰርቶ እንግዲህ አናሊሲስ ጨረታ ኮሚቴ ይሰራል። ኢንዶርሲንግ ኮሚቴ ደግሞ አጽዳቂ ኮሚቴ የሚባላል፣ እሱን ኢንዶርስ ያደርጋል። የውጭ ፋይናንሰር ካለ ደግሞ ለምሳሌ ወርልድ ባንክ ፋይናንስ የሚያደርገው ፕሮጀክት ከሆነ ለወርልድ ባንክ ተልኮ እነሱ ደግሞ ኖ ኦብጀክሽን መስጠት አለባቸው ወይም ክሊራንስ መስጠት አለባቸው። እነዚህ ጊዜ ይወስዳሉ። ስለዚህ ይሄን ሁሉ ታሳቢ አድርጎ ነው መዘጋጀት ያለበት። በነገራችን ላይ አንድ ግዢ ሲፈጸም ፕሮኪውመንት ፕላን የሚባል ነገር አለ። ፕሮኪውመንት ፕላን ይዘጋጃል። እነዚህ ነገሮች እዛ ፕላን ላይ መታየት አለባቸው። አሁንም እዚህ ላይ ሪያሊስቲክ የሆነ ታይም ሊቀመጥለት ይገባል ማለት ነው። ሌላው እንግዲህ ኮንስትራክሽን ውስጥ ስንገባ እኛ ሀገር መቼም አሁን በጣም በጊዜው እያለቁ ነው ፕሮጀክቶች የሚለውን ሰማለው። ግን በአብዛኛው በዚህ በኮንትራት አሁን በምንለው በግዢ ሂደት ውስጥ ያለፉ ፕሮጀክቶች በጊዜ የሚያልቁ በጣም ጥቂት ናቸው። አብዛኛው ዲሌ ያደርጋል፣ ይዘገያል። ለምንድን ነው የሚዘገየው? ራሱን የቻለ ዝርዝር ነገር ውስጥ ልንገባ እንችላለን። ግን አሁን እንደው በግርድፉ ወይም በጣም ባጭሩ ነገር የምችለው ምንድን ነው መጀመሪያውኑ የተዘጋጀው የማጠናቀቂያ ጊዜ እውነተኛ ነው ወይ የሚለው ደግሞ ሊታሰብበት ይገባል። ማለት ቅድም እንዳልኩት ነው ለዲዛይኑ አሁንም ዲዛይነሩ ኮንሰልታንቱ ይሄ ፕሮጀክት ምን ያህል ጊዜ ይወስዳል ብሎ ሲተምን ጊዜውን እና ከኮንትራክተሩ ጋራ የባለቤትን ፍላጎት ታሳቢ አድርጎ ጊዜው ሲቀመጥ አንደኛ በዚህ ደረጃ ያለ ኮንትራክተር ምንድነው አውትፑቱ? ለምሳሌ እያንዳንዱ ስራ ምን ያህል ጊዜ ይወስድበታል? ምን ያህል ማሽነሪ ሞቢላይዝ ማድረግ አለበት? የካሽ ፍሎ ኢሹ ፔመንት በምን ያህል ጊዜ ይጸድቃል? እንደዚህ የመሳሰሉ ነገሮች ሁሉ ታሳቢ ሆነው ሪያሊስቲክ የሆነ ፕሮጀክት ኮምፕሊሽን ታይም መቀመጥ ይኖርበታል። ይሄ ባለመቀመጡ ምክንያት የባለቤትን ፍላጎት ብቻ ታሳቢ አድርገው ይቀመጥና በኋላ ታይም ኤክስቴንሽን እየተባለ በዚህ ምክንያት እየተባለ አንዳንዴም በበቂ ባልሆኑ ምክንያቶች ስራዎች እየዘገዩ ይሄዳሉ። ስለ ዲሌይ ብቻ ለብቻው ብናወራ ጥሩ ነው፣ ሰፊ ነው እሱ ማለት ነው። እንደው ግን ፕላን እነዚህ ያንዳንዱ ፌዞች የትኛውም ስቴጅ የራሱ የሆነ ጊዜ ይፈልጋል የሚለው ነገር ላይ ትኩረት እንዲሰጡበት ፈልጌ ነው ጥያቄውን ያነሳሁት። ጥያቄን ቀጥል። እሺ እንግዲህ የማኔጅመንቱን ወይም የኮንስትራክሽን ሂደቱን ያለውን ነገር አየን። ዛሬ ፎከስ አድርገን በደንብ እናወራለን ብለን ያሰብነው ፕሮኪውርመንቱ ላይ ነው። ፕሮኪውርመንቱ ኢምፖርታንሱ ምን ያክል ነው? አሁን ሁሉ ጊዜ ኮንስትራክሽን ስንል ስኬሉ ትልቅም ይሁን ትንሽ ያው የጨረታ ሂደት ይመጣል እና የተለያዩ መንገዶች አሉ የምንመርጥበት፣ ጨረታውን የምናደርግበት የተለያዩ ቴክኒኮችን ልንከተል እንችላለን። ግን ሪሊ አንድ ፕሮጀክት ተጀምሮ ለማለቁ በታይሙም ይሁን ኦር ሌሎች መካተት ኖሮባቸው ወይም ኢንቮልቭ ማድረግ ያለባቸው አካላት በደንብ እዛ ላይ ፓርቲሲፔት አድርገው ፕሮጀክት ለመጠናቀቁ ፕሮኪውርመንቱ ምን ያህል ኢምፖርታንስ ነው። የጨረታ ሂደት ሁሉ ጊዜ አለ። አሁን ካነሱትም አንፃር ከታይም አንፃር አንዳንዴ 4 ወር 6 ወር እንደዚህ ይፈጃል የጨረታው ሂደቱ፣ የዲዛይን ሂደቱ አንዳንዴም ወይ ችኮላ ይሆናል። ግን አፍተር ኦል ፕሮጀክቱ ላይ ያለው ኢምፓክት ምንድነው? ለምን ያለ ጨረታ ስለምን አናደርግም? ዝም ብለን በቃ ዲዛይናችንን ዋቴቨር ሰርተን የፈለግነውን በሪኮመንዴሽንም ወር ዋቴቨር መርጠን አንሄድምና ኢምፖርታንሱ ምን ያክል
ጨረታ ለምን አስፈለገ ለምን አስፈለገ የግዢ ሂደት መከተል ለምን አስፈለገ የግዢ ህግስ ለምን አስፈለገ ወይ ቦዘር ይሁን ስራ ከምንሰራ ለምን ሁሉ ጊዜ ይሽዋ ጭቅጭቅ አይደል ያው ቅድም አንስተውታል ለኮራፕሽን ሁሉ ጊዜ የሚነሳ እንትን ነው ህግም ኖሮት በህጉም ሄደን ግን ሁሉ ጊዜ ከጥያቄና ከሌላ ነገሮች አይጸዳም ሁሉ ይሽዋለው በቃ ለምን ተተነው እስቲ እንትና እናደርግ ምን ያህል ኢምፖርታንስ ኖሮት ነው የሚለው እንግዲህ ስለ ግዢ ስንነጋገር ቅድመን በርግጥ ያው በገደም ዳሞሽ አስተነዋል አንዱ የዕቃ ግዢ ነው አንዱ ሁለተኛው የአገልግሎት ግዢ ነው ግዢ ስንል አገልግሎት ግዢን አሁን እንደገና ትንሽ ስፕሊት እናድርገው ኮንሰልታንሲና ነን ኮንሰልታንሲ አለ ኮንሰልታንሲ እንደገና ስፕሊት እናድርገው ኢንጂነሪንግ ኮንሰልታንሲ and non engineering ኮንሰልታንሲ አለ ኦኬ ከዛ በኋላ ደግሞ ወርክስ ነው የሥራ ግዢ ወይም ደግሞ የኮንትራክተርን አገልግሎት መግዛት ማለት ነው እና ግዢ ለምን ማለት ግዢ አስፈላጊነቱ ምንድነው ከተባለ ለምናወጣው አንድ መስሪያ ቤት ወይም ግዢ ፈጻሚ መስሪያ ቤት ለሚያወጣው ለሚከፍለው ገንዘብ ትክክለኛ የሚመጥን ዕቃ ወይም አገልግሎት ወይም ስራ ማግኘት አለበት in return ይሄ ብራችን ምንድነው የሚለው አንድ አባባል ላምጪው እንዲከፈል ህግ ያስገድዳል የሚል አሁን ብር ላይ አለ እርግጠኛ አይደለም አላየኋትም ግን በፊት እንደዛ እንደነበር አውቃለሁ አሁንም ይኖራል ብዬ ገምታለሁ እና ይሄ ግዢ ሲፈጸም መርሆች አሉ አሁን የግዢ መርሆች አንዱ ግልጽነት የተላበሰ መሆን አለበት አሁን ጨረታ የሚያስፈልግበት ምክንያት ትራንስፓረንት ነው ግልጽ ነው ማንንም በዚህ ስራ ላይ ልሳተፍ ይችላልው ብሎ የሚያምን ብቃት አለኝ ልጅብል ብቃት አለኝ ብሎ የሚያምን ሁሉ የትም ይሁን የትም አሁን ለምሳሌ የሀገር ውስጥ ጨረታ ከሆነ ጋምቤላም ይሁን መቀሌም ይሁን ጅጅጋም ይሁን አዲስ አበባም ይሁን የመሳተፍ እድል አለው በቂ ጊዜ የሚሰጠው የሚባለው 30 ቀን ለዚህ ነው ሾርት መሆን የለበትም ምክንያቱም በቂ ጊዜ አግኝተው ከቻሉ አሁን ስለ ስራ ብቻ የምናወራ ከሆነ የፕሮጀክቱን ሳይት ጎብኝተው ማቴሪያል ከየት ነው ማጓጉዘው ሮ ማቴሪያል ደግሞ በአካባቢው የሚገኝ ምንድነው ብለው አጥንተው ትክክለኛ ዋጋ ተክለው እንዲሰጡ ለማድረግ ነው እና ትራንስፓረንሲ ኢምፖርታንት ነው ሌላው ኢኳል ኦፖርቹኒቲ የሚባል ነገር አለ እንግዲህ ዜጎች ፈቃድ አውጥተው ለመስራት ለመንግስት ግብር የሚከፍሉ እስከሆኑ ድረስ ድርጅት አቋቁመው ለትርፍ የተቋቋሙ ድርጅቶች ሆነው በዚህ ስራ ላይ ለመሰማራት ብቃት አለን ብለው ስራ የሚጠብቁ እስካሉ ድረስ ፍላጎት ያላቸው አቅሙ ያላቸው በዚህ ስራ ውስጥ እንዳይሳተፉ መከልከል ህገወጥነት ነው ግዢ አሁን የግዢ ህጉ የሚለው ምንድነው እኩል እንትን እንፍጠርላቸው እኩል የመወዳደሪያ ሜዳ እንፍጠርላቸው ነው ኢኳል ኦፖርቹኒቲ እንስጣቸው የሚል ነው ሌላው ለባለቤት ደግሞ ከአንድ ስራ ተቋራጭ ጋር ወይም ከአንድ ተጫራጭ ጋር ከመደራደር የተለያዩ ተቋራጮች ወይም ተጫራቾች በሚወዳደሩበት ጊዜ ኮምፒቲቲቭ ፕራይስ ወይም ተወዳዳሪ ዋጋ የማግኘት ወይም ዝቅተኛ ዋጋ የማግኘት ነገር አለው በርግጥ አሁን እንግዲህ ዝቅተኛ ዋጋ የሚለው ነገር ጥንቃቄ ይፈልጋል ይሄ ሎስት ቢደር ለማለት አይደለም አሁን እኛ ጋር አሁን አንዱ ትልቅ ችግር ምናልባት በሱም ላይ ልንነጋገርበት እንችላለን አዎ ጥሩ ከተነሳ ሎስት ቢደር ጋር እንሂድ ለማለት አይደለም ቴክኒካሊ ሪዝነብል ሆነ ፊዚብል ሆነ ኮምፕላይ የሚያደርግ ቴክኒካል ሪኳየርመንቱን የሚያሟላ ሆኖ ግን ዋጋው ሪዝነብል ከሆነ ወይም ሎ ከሆነ እሱን ነው የምንወስደው በቃም ግዢ ይሄው ነው ቴክኒካል ስፔሲፊኬሽኑ ነው በጣም ገቨርኒንግ ቴክኒካል ስፔሲፊኬሽኑን ሳያሟላ ሎ ዋጋ ስለሰጠ አንድ ዕቃ አይገዛም እንደውም አንድ አባባል አለ
ሎ ፕራይስ ኢዝ ኤክስፔንሲቭ ነው የሚሉት ነገር አለ። ቺፕ ኢዝ ኤክስፔንሲቭ ቺፕ ኢዝ ኤክስፔንሲቭ ኤግዛክትሊ። ቺፕ ኢዝ ለምንድን ነው? ብዙ ያስወጣሻል። በሜንቴናንስም ይሁን በመተካት ይሁን ብዙ ያስወጣል። ስለዚህ መጀመሪያውኑ ትክክለኛ ዋጋ እንዲሰጥ ያስፈልጋል። ያ ትክክለኛ ዋጋ ሪያሊስቲክ መሆን አለበት። ስለዚህ ኮምፒቲቲቭ የሆነ ዋጋ ለማግኘት የግዢ ህጉን ተከትለን በዛ ሁኔታ ውስጥ ማለፍ ይጠበቅብናል ማለት ነው።